አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ብዝት ይባል ማለት ነው። ዛሬ ሩታና አብርሽ እንዴት ነው ያማረባቸው ማለት ነው። በጣም አምሮባቸዋል ማለት ነው። ማሻላ ተባረከላ ብያለሁ በመጀመሪያ ደረጃ ማለት ነው። እንግዲህ ቪዲዮ ሲጀምሩ ላይክ አድርጉ ማለት ነው። አበረታቱኝ፣ ወዳችኋለሁ፣ ውድድ ማረጋችሁ ማለት ነው። ቆይ ነው የሚለው እና አብርሃምን ሊያስታርቅ የሚመጣ ሰው ሁሉ የሆነ የሚያፈዝ መድኃኒት እየተደረገበት ነው እንደሚመጣ ማለት ነው። እውነት ይህ ወንድም የተባለው ዛሬ እንደሚያስታርቃል ብዬ ጠብቄው ነበር በጉጉት ማለት ነው። ወይ ምን ይሻለኛል? በቃ ለምንድን ነው ማስታረቅ ያልቻሉት? የሚመጡ ሰዎች ለምንድን ነው ማሸነፍ ያቃታቸው? ማስገደድ ሳይሆን ማስማማት ነው ያልቻሉት ማለት ነው። አሁን ይህ ወንድማችንም ማስገደድ አልችልም፣ አንተን ፍቃደኛ ስትሆን እሷን ፍቃደኛ ስትሆን አለ ማለት ነው። አብርሃም ደግሞ የድሮ መልሱ ማለት ነው ከመጀመሪያ እስከ መጨረሻ መልሱ ምንድን ነው? የአብርሃም አንድ መልስ ብቻ ነው ያለው ማለት ነው። በቃ ቤቷ ነው ትግባ ነው የሚለው። እንዴት ነው የሚገባው? እኔ ይሄንን ቆሻሻ ስራ አልሰራም አትልም አንተ አብርሃም ሳይሆን ውጋት እንበለው እንዴ? ውጋት እሾቅ እንበለው እንዴ? ይሄንን ልጅ ለምንድን ነው እንደዚህ የሚያደርገው? ሩታ እኮ አልታረቅም እያለችው ነገር የለም። ከአንተ አፍ የሚወጣ ነገር ብቻ ነው የሚጠብቀው ማለት ነው። ልብ በሉ። ሩታ ሲቃ መታ በአንድ ነገር ቆሽ ሳያደርግ አይቀርም ማለት ነው። አነጋጋሪህን ይቅርታ ማለትህን ካላሳመር ከመቼም ሩታን አታገኛትም ማለት ነው። አንደኛ ላይ ለሴት ክብር ኖራ ለምን መሳቅ ብቻ አይደለም፣ ለሴት መሳቅና መሳም ብቻ አይደለም ክብር በብዙ ነገር ይጠበቃል። ክብር የእያንዳንዱ ካፋችን የሚወጣ ይሾክ በቃ መጠበቅ መቻል አለብን ማለት ነው። በትዳር መሀል ካፋችን ከሚላሳችን የሚወጣ ይሾክ ያደማል ማለት ነው። ሴቱም የምታወጣው ይሾክ ወንዱን አደማዋል። ወንዱም እንደዛ የሚያወጣው የሚወረውረው ይሾክ ሴቷን ያደማታል ማለት ነው። ሁሌ ለእርቅ ሲቀርቡ አብርሃም እንዳይስማማ የሆነ ነገር ተደርጎበታል። ለምን? መልሱ ምንድን ነው? አብርሃም መልስ ቤቷን ትግባ፣ እኔ ፍቃደኛ ነኝ። ፍቃደኛ ስትሆን መቼ ራሴን አስተካከል፣ መቼ ዝግጁ ሆንክ፣ መቼ ከዚህ ቆሻሻ ስራ ወጣለሁ አልክ? ኧረ አድርሱልኝ ለአብርሃም። ቆሻሻ ስራ እየሰራ እኮ ነው። ስለዚህ ቆሻሻ ስራ ከሚሰራ ባል ጋር መንከባለል አለባት እንዴ? ዛሬም ነገም ታጥቦ ጭቃ መሆን አለባት እንዴ? የለባትም። ሩታ ጸዴ ናት ማለት ነው። ራሳን ጠብቃ ትኖራለች አንድ ሰው ይዛ ማለት ነው። ስለዚህ ምስቲን እንዴት ነው የልጅህን እናት እንዴት ነው የጠበካት? በምን መልክ ነው ያንተን ቤት ልትገባ የምትፈቅድላት? ዛሬ ማታ ገባች፣ ነገ ወታ ከኤርሜላ ጋር አፍ እንድትከፍት ነው ማለት ነው። ተው አብርሃም፣ ብዙ ነገር አወራለሁ። በቃ በጣም ትዕግስቴ ሊጨርስ ነው በአብርሃም በኩል ያለ ወላይ ትዕግስቴን ሊጨርስ ነው። እውነት በጣም ነው የሚያናደው አብርሃም ማለት ነው። ለሴት ካለው ክብር የተነሳው ከሆነ ሩታን በስነ ስርዓት ይቅርታ ማይጠይቃት በስነ ስርዓት መታረቅ ያልቻለበት ለሴት ክብር ቢኖረው ለልጁ እናት ክብር ቢኖረው ይቅርታ ማለትና ውሳን ቤት ማስገባት ቀላል ዘዴ ነበር። ዘዴውን አላወቀበት። እውነት ተናድጃለሁ ማለት ነው። በአብርሃም በጣም ነው የተናደድኩት። አንድ መጨረሻ ላይ የተናገራት ንግግር አለች የምታቃጥል እንደ እሾክ ማለት ነው። እንደ እሾክ ቆንጥር እሾክ ካወጋችሁ በጣም ነው ካወጋችሁም በኋላ ያቃጥላቸዋል ማለት ነው። እንደዛ የምታቃጥል ንግግር ተናግሮ ነው ወጣ።
ቤተሰብ በለመናት ቁጥር እየተሰቀለች ነው። አንተ ከሄርሜላ ጋር ስለተጃጃለ ከብቻ ሄርሜላ እንዳትወስድብኝ ብላ ተንገብግባ የምትመጣልክ መስሎ ነበር። ስለዚህ አይደለም፣ እንደዚህ አይደለም። ሩታ በኢልህ የምትመጣ ሰው አይደለች። በኢልህ አንተን አሽቀዳድማ የምታነሳ ቆሻሻ አይደለች። ቆሻሻ ሰው ነው። በቃ ዝም ብሎ ስራ ይሰራል ማለት ነው። ጸዳ ያለች ከምንም ነገር ማለት ነው። አብርሃም እኮ ለእናት ለልጅን እናትነት አልሰጣሃትም። በጠየቋት ቁጥር ቤተሰቦች እየተሰቀለች ዝሙ ቢሏት ድሮ ትመጣ ነበር አለ። እንደማትመጣ በዚህ ቃል እንደማትመጣ እያሸሽሃት ነው ማለት ነው። እንኳን ለኛ እንኳን ለሳ ለምስቲ ለልጅህ እናት ይሄንን ይሾቃል። እኛ ለሰማነው ራሱ ጆሮአችን አሞናል ማለት ነው። አድርሶልኝ ለምንድነው ጸዳ ያለ ንግግር መናገር ያልቻልከው ማለት ነው? ለምንድነው የሚመጡ ሰዎች ደግሞ የሚፈዙት ማለት ነው? ማስታረቅ ማይችሉት ማለት ነው። ትላንት ሲናገር ይሄ ልጅ በጣም አሁንማ እውነት ወንድሙ መሆን አለበት ብለን ተደስተን ነበር ማለት ነው። ዛሬ ማስገደድ አልችልም ብሎ ደገፍ አርጎ ሄደ ማለት ነው። ለመሆን የለበትም። የምታስታርቁ ሰዎች ማለት ነው። ልታስታርቁ ከፈለጋችሁ እዚህ ጋር መታችሁ አትቀልዱና አትሄዱ፣ እኛን አታጓጉ ማለት ነው። ማስታረቅ እንደዚህ አይደለም። አብርሃምን ካለህበት ቆሻሻ ውጣ ማለት ነው። ስለዚህ ሩታን ደግሞ ከቆሻሻ እኛ አብርሃምን ካወጣ ነው አንቺ ባለቤቴ ነው ብለሽ የልጄ አባት ብለሽ ትኖራለሽ አትኖሪም ብላችሁ መጠየቅ፣ እሱን ከሚያደርገው ድርጊት ማስወገድ መቻል አለባቸው። የአብርሃም ቤተሰቦች ቤተሰብ በጠየቃት ቁጥር ሁሉ ትሰቀላለች። እንደዚህ መስለዋል። በፊት እኮ ብለዋል ማለት ነው። እኔ ከእንትና ጋር ከማነው ከፍቅር ጋር የሆንኩበት ምክንያት እሳ በኢሊ በቃ ቀንታ እንድትመጣ ነው ያረኩት። አሁንም የሚያረገው ነገር ቀንታ ትመጣለች ብሎ ነው። ወላሂ ላዚም በጣም ነው ያናደደኝ አብርሃም ማለት ነው። እኔ ቆሻሻ ንግግር ለምስት ትናገራታለህ። የእናት ክብር ለእናት የለህም ማለት ነው። ለሴት ልጅ ለእህት ለእናት ክብር የሌለህ ማለት ነው። ይህንም መናገር አልነበረብህ። ሁሌም ሰው ሲጣላ ቤተሰብ ነው የሚያስታርቀው። ቤተሰብ ስለጠየቀን ብቻ እኛ ሰም መሰቀል አለብን? ውሳን ሰደብኩ ብለህ ሁሉንም ሴት እየሰደብክ ነው ማለት ነው። ስነ ስርዓት ይኖር። በጣም ክብረ ቢስ እየሆንክ ነው ማለት ነው። እውነት እቺን ብርሌ የሆነች ሩታዬን ጀግና የሳን እንኳን እግር የሚያጥብ ሰው አታገኝም አንተ። ቆይ ሰው እኮ ነው አብርሃምን ሰው ነው የሰቀለው። ዝንጥ ብሎ ነው ቅብረር ብሎ ነው ተጨማልቆ ነው ያለው ማለት ነው። ጨምላቃ አትጨማለቅ፣ በሩታ ላይ አትጨማለቅ ማለት ነው። እውነት በጣም ነው ያናደደኝ። አድርሱልኝ ይሄንን ቃል። ዚሙ ብትሏት ኖሮ ድሮ ፈልጋት ይመጣ ነበር። እኛ ሴቶች ፈልገን አይደለም የምንመጣው። እውነት ሴት ሁሉም ሰድቧል ማለት ይቻላል። አንድ ምስት ከባላ ጋር ተጣልታ ከሄደች ቤተሰብ ሄዶ አንቺ ተይ አንተ ታው ተባብሎ ነው የሚታረቁት የሚያስታርቁት ቤተሰቡም እንጂ እንዳንተ አይደለም። አፋቸው የከፈቱ ባልም ከሆነ አፉን በስነ ስርዓት መልስ ለሴቷ ሰጥቶ እንዳንተ ባፉ የሚቀዝነ ሰው አይቼ አላቅም። በሩታ ላይ እኮ ትንሽ የሆነ ነገር አድርጎበታል። ግን እቺ ሄርሜላ የሆነ ነገር ነው ያደረገችበት በዚህ ልጅ። ከሄርሜላ ጋር ደግሞ ተጋብቶ በናል እኔ ሱሪ ለብሳለሁ ብያለሁ። እውነት ይሄ የተፋውት ምራቅ በሉት በቃ ከሰጋ ተጋብቶ ከኖረ ማለት ነው። እቺን የመሰለች ትቶ ከሄርሜላ ጋር ከሆነ እኔ ሱሪ ለብሳለሁ ብያለሁ ዛሬም ነገ
እና እንዴት እንደዚህ የዋ መስሎ እሾክ ነው ንግግሩ። በሩታ ጣል የሚያረጋት ነገር አትወዳትም ቢባል ነበር። ትወዳታለህ እኮ ስላላገኘሃት ነው እኮ በቃ ተናዳ ይሄንን የምታወራው ማለት ነው። ጨርሻለሁ። ብዙ ያወራለሁ ካወራው። አሰላሙ አለይኩም ወራህመቱላሂ ወበረካቱ